ያረጉኝ ሰዓት ነው የደነገጥኩባቸው ጊዜያቶች ናቸው። አልበላም ምግብ በላተኛ አይደለሁም። በጣም በቀን ቢባል አንድ እንጀራ በጣም ሙሉ ቀን አውሎ የሚያሳድረኝ አይነት ሴት ነኝ። ራሴን ስለማውቀው ነው ይሄን እምላችሁ። እኔን የሚያቅ ያውቀዋል። ለሐቅ ለማህተቡ የሚመልስ ይመልሳል። ለምበላተ የዚህን ያህል መጠጥ ብትጠጡ ብትሰክሩ ብትረብሹ ሰው ቢያርቃችሁ ኢሶኬ ሱሰኛ ብትሆኑ ሰው ራሱን ለመጠበቅ በዙሪያው ያሉትን ለመጠበቅ ሲል ቢያርቃችሁ ኢሶኬ። ግን ሰው የዚህን ያህል ሲሆን ይከብዳል። እኔ አሁን ለኔ ዓለም እንደ በረሃ ናት፣ እንደ ምድረ በዳ ናት። ምንም አይነት ሰው የለበትም። እንደዚህም ስትሉ ደግሞ ከስንት አንድ ሰው ታገኛላችሁ። ከስንት አንድ ሰው ፍጹም የእናንተ ነገር ልክ እንደ ራሱ የሚያስጨንቀው ሰው ታገኛላችሁ። የሚያረግላችሁ እንኳ ባይሆን ደውሎ የት ነሽ፣ እንዴት ነሽ፣ ወዴት ነሽ የሚላችሁ ይኖራል። እኔ ማለት በህይወታችሁ ሰው አብጁ ስል ትዳርም ቢሆን ልጅም ቢሆን ጓደኛም ቢሆን የእውነተኛ ወዳጅም ቢሆን በህይወታችሁ እናት ያላችሁ ታድላችኋል። እናት በተለይ ያላችሁ ታድላችኋል። እናቶቻችሁ ሚስጥረኞቻችሁ የሆኑ ታድላችኋል። ልጅ ያላችሁ በተለይ ትልልቅ ልጅ ያላችሁ ታድላችኋል። ቻችሁ የሚጨነቁላችሁ በየቀኑ የእናንተን ድምጽ ሳይሰሙ የሚውሉላችሁ ካሉ ታድላችኋል። ዓለም ባዶ ናት። በተለይ እውነተኛ የምትሉት የኔ የምትሉት ወዳጅ የለም። ሁሉም ውሸት ነው። ሁሉም ማስመሰል ነው። እግዚአብሔር ምስክሬን ማስመሰል ነው። ያን ሁሉ ዘመን የምንተባበር ይመስለኝ፣ የምንከባበር ይመስለኝ፣ የምንወዳጅ የእውነት የምንተማመን የሚመስሉኝ ሰዎች አንዳቸውን አጣዋቸው። ያስመሰሉ ሰዎች በሶሻል ሚዲያ ላይ መተው ጌጤን ያለው እዚህ ጋር አንዲት ልጅ ምን እንዳለችኝ ታውቃላችሁ? እዚህ ጋር መተሽ አታልቅሺ፣ እዚህ ጋር መተሽ እንደዚህ አትበይ፣ በቃ ስትመጪ ደውይልኝ ምናምን። ደግሞ እንደዚህ አይባልም። እንደዚህ የወዳጅ ጥሪ እንደዚህ አይደለም። የወዳጅ ጥሪ ግን ስደውልላት የዕለት ሁለት ቤት አይደለም ያለሁት ሌላ ቦታ ነው። የታክሲ ብር ምንም ነገር አልነበረኝም። እውነቱን ስነግራችሁ ውሃ መጠጣበት እንኳን ሳንቲም አልነበረኝም በሰዓቱ። ጊዜ ነበረ ግን እግዚአብሔር ይመስገን ማያልፍ ነገር የለም፣ አልፏል። እግዚአብሔር ምስክሬን ነው የምላችሁ። አምናችሁ ሰው እንዳትወጡ። እኔ ወጥቻለሁ ብዬ አስባለሁ። ከዚህ በኋላ እሰራለሁ በደንብ ማለት እኔ ከሰው የምፈልገው አንድ ትልቅ ነገር ነው። ሁሉም ሰው በየሃይማኖቱ ጸሎት እንዲያደርግልኝ ብቻ ነው የምፈልገው። በቃ አንዳንድ ጊዜ ተፈታኝ ትሆናላችሁ። ኦኬ፣ የምትፈተኑ ልትሆኑ ትችላላችሁ። ትሰራላችሁ፣ ታደርጋላችሁ። ግን የሚያመሰግናችሁ ወይ ጎበዝ የሚላችሁ ወይ የሚሳካላችሁ ላትሆኑ ትችላላችሁ። ልፋታችሁ ሁሌ እንደጉም ብንቅ ያለ የሚሄድ ይሆንባችኋል። I was trying ያኔ ይሄ እድሜን ሙሉ የለፋሁበት ነው። ስለዚህ ዛሬ በሰው እጅ ላይ መውደቅ አልፈልግም። ከጓደኞቼ አንዷ እንዳለችው ብቻዬን ቀርቻለሁ። አሁን ብቻዬን ቀርቻለሁ። ኦኬ በነገራችን ላይ I want to talk to you TikTok. You give me valuation now, but I want to know your life condition is that some uncomfortable and has been reacted reason body expression and sexual behavior. Are you joking TikTok? Me I do sexual behavior. I am 47 years old. Do you have any mind TikTok? You have any mind? Can you open your mind? Can you open your eyes? If you want to close it. Don't search some any yani
there is nothing here. There is nothing. I didn't do any kind of sexual. Even my word, it was not talking about sexual. I am old enough. I'm not 20. I'm not 70. I'm 47. Please, you have to respect yourself, TikTok. You are wrong. You don't have to give me like this warning. Don't give me warning. Don't search problem all the time. الله ياخدكم. እናንተ ናችሁ አሁን ታብታብ ስለማታረጉ ምንድነው የፈለኩ ጉርሻ እንዴ? አረ በገብርኤል እኔ ምን እንደማረገው ግራ ስለገባኝ ነው። እኔ አሁን ምን አይነት ሴክሹዋል ቢሄቪየር ነው ያሳየሁት እዚህ ጋር? አይ ባሌ ካለ ፍቅራ by the way you are wrong. 100% you are wrong. I'm not showing any kind of sexual what is wrong with you? I'm talking about life, about my true life, my truly life, my struggle life. What is wrong with you? If you wanna block me, do whatever you like, but don't search any problem. There is nothing here. Allah ilanak እንዴ ኮምፒሊንግ አርጉ እምታለቅሱ ሰዎች እኔ ይለቀስላችሁ ገብርኤልን ለራሳችሁ አልቅሱ ስትፈልጉ ቤታችሁ ስትፈልጉ ሽንት ቤት ቁጭ ብላችሁ እየየበሉ እንዴ እኔ እኮ እግዚአብሔር ምስክሬ ምንም አላረኩትም ሁሉ ጊዜ ነው እንደዚህ የመጣ ሴክሹዋል ቢሄቪየር ምናምን ሪአክሽን ይለኛል የቱ ነው የኔ ሴክሹዋል ሪአክሽን አላህ ያخدك ደነችና ጌጤ እቺን ትወዳለች የገብረሃና ወልደ መስቀል ልጅ ዴ no there is nothing here እናንተ ገብርኤል ምስክሬን እናንተ ናችሁ አንደኛም ደሙ በቃ ስታዩኝ እኔ ጋር የምትቀመጡ የምትሰሙኝ ከሆነ ምን ችግር አለው ሲምፕሊ እንዲ ማድረግ የዛን ያህል ምን ይከብዳል ኮፒ ሊንክ አርጉለት ታብታብ አርጉ ሌሎቻችሁ ግማሾቻችሁ እንደዚህ ግማሹ ወይ እንደው 20 ደቂቃ 428 ሰዎች አላችሁ 20 ደቂቃ ያህል ኮፒ ሊንክ አርጉ 20 ደቂቃ ያህል ደግሞ ታብታብ አርጉ that is enough خلاص ከናንተ በጣም ብዙ የሚፈልግ ነገር የለም እንዴት እንደሚሆን አታውቱም እንዴ በመድኃኒዓለም ነይ ዮርዲት ምትባይ ደነዝ ሂጂ ከዚህ ኮተታም ሂጂ እስከነ ለቅሶሽ ይለቀስልሽ አባቴ አምላክ ነይ ውጪ አንቺ ነይ ዮዲት ነይ ውጪ ሚውታጌ አንድ የሚያለቅሰውን እኔ እኮ አላወኩም እኮ ለካ ዋርኒንግ የሚሰጠኝ እሺ አትቆጪ ገብርኤል ምስክሬን እላችኋለሁ እንደው አንዳንዶቻችሁ አዝናችሁልኝ አይደለም አንዳንዶቻችሁ ሆም ብላችሁ ኤላ ናውጣ አንተ ይለቀስልክ የወንድ አልቃሻ አንተ ምንድነው እሱ ማታ ምንም አላገኘህም ያሰብካቸው አልተሳኩም አንተ ደረቅ የሰው ደረቅ ናውጣ አንተ አብረው ከሱ ጋር ገሃነብ ግባሺ ከሱ ጋር ተያይዘህ አሁን ካልከው ሰውዬ ጋር አብራችሁ ገሃነብ ግቡ ጉራጃ ሂዱጣ እኔ ታሳዝኝኛለሽ እንዴ አሳዝንሻለሁ አይደል የሚያሳዝን በጣም አንጀትሽን የበላሁሽ ጊዜ ማርያምን ሰፖርት አርጊኝ በፈለግሽው ብትፈልጊ በጊፍት ብትፈልጊ በፈለግሽው እንደው ኢቭን ምንም ከሌለሽ ታብታብ በማድረግ ግን እኔ ምን ያረግልኛል የሚያለቅሰውን ኢሞጂ የምትልኩ እንደዚህ ዋርኒንግ ከመሰጠት በስተቀር አንስቶ ድርግም ዋርኒንግ አንስቶ ድርግም ምን ይለኛል ሴክሹዋል ቢሄቪየር እኔ ምን አልኩኝ አሁን ላሳየ what is the sexual behavior is this one I can't do በነገራችን ላይ ዝቅ ባረገው ራሱ ይችላልው እንዴ ምንድነው እሱ እንደዚህ አይደብራችሁም እንዴ በገብርኤል እኔ ዋርኒንግ በዋርኒንግ ሲሆን ነይ አንቺ ሄዋን የምትባይ ምን ሃይዋን ነሽ እንጂ ሂጂ ኮተታም ሄዋን ከታች ነሽ I know you are look at me and tayo
ባለጌ ነገር አልናገርም። ለምን ቢባል ሪስፔክትፉል ከታች ሆናችሁ ለምትመለከቱኝ ለተማራችሁና ማይንዳችሁ በደንብ አድርጎ አስቦ አመዛዝኖ ለሚኖር ሰዎች እዚህ ውስጥ ያለው እንደኔ ብቻ ትርኪ ምርኪ አይደለም። የተማሩ መልካም ሰዎች አሉ። የሰውን ህይወት መረዳት የሚፈልጉ ሰዎች አሉ። በቃ በእውነት በጣም ነው የሚያስጠላው ቲክቶክ። ዩ ሃቭ ቱ ሪስፔክት ሚ ኦኬ አዝ እኔም ኮንተንት ክሬተር ሲንስ like 8 years, so you have to give me some respect. Don't give me warning with all everything. Okay, I'm not rich, I'm not beautiful, but I'm human being. Don't be like this TikTok. I hate you TikTok. Okay, level big የሆናችሁ እንደ ሰላም humble gift ስጡ። ጊፍት ብትሰጡኝ ምን አለ? ቤቴን ብትባርኩት በጊፍት በቆንጆ እስከዛሬ አይቼው ማላቀውን ጊፍት ሰጣችሁኝ ብታፈነጥዙኝ ምን አለ? ሴሌብሬሽን ባረግ ምን አለ? ስዘል ባድር ምን አለበት? ውዴ አንድ ቀን ወንዶችን ስሰድቢያቸው በጣም ነው አታሳቂኛ። እኔ ወንዶችን አልሰደብኩም። እኔ የሚገባውን ወንድ ነው የሰደብኩት እንጂ ወንዶችን አይደለም። ሰላም ሀምብል ሪች የዘሜ ምናምን ኧረ ተው። ጊፍት ያላችሁ ሌቭል ሃዮ ፕሊዝ ሁላችሁም ሜምበር ሁኑ። ሌሎቻችሁ ደግሞ ሼር በማድረግ ኮፒ ሊንክ በማድረግ ታፕታፕ በማድረግ ቀጥሉ። እኔ ከልቤ ነው በፈጠራችሁ ጊፍት መስጠት የምትችሉ ስጧት እና ኧረ ተው ስጡኝ። ሞድሽ አመሰግናለሁ። በቃ ይኸውላችሁ ጊፍት ስጠይቅ ሰው ይወጣል። አንስቻለሁ፣ እውነት አንስቼዋለሁ። በነገራችን ላይ አሏትና ልጅ ጌጥዬ በነገራችን ላይ ቲክቶክን ያወራሁት ሲሪየስሊ ነው። አይ አም ሲሪየስ this is not some kind of joke. okay I speak English but it is like Ethiopian accent. ያኒ በኢትዮጵያ መኪናሽ እንዴት ሆነ? መኪናዬ ከተሸጠ ወደ 3 ወር ከምናምን ሆኖታል። 3000 የኢማራት ድራም ነው የተሸጠው። በ3000 የኢማራት ድራም ነው የሸጥኩትም አጅማን ወስጄ ነው። ምክንያቱም የሚወስድልኝ ስለጠፋ አጅማን በሪከቨሪ ተወስዶ ነው የተሸጠው። ማለት ምን ያህል የዚህን ያህል አሁንም ነገም እንደምትጠይቀኝ ያውቃለሁ። ነገም እንደምትጠይቁኝ ያውቃለሁ። ነገም ማሽቃበጥ ስለምትፈልጉና ወየኔን ልብ መስበር ስለምትፈልጉ ነገም እንደምትጠይቁኝ ያውቃለሁ። ግን መልሳለሁ። ለዛሬ መለስኩልህ። ጌታ ምስክሬን ነው የምለው። ለእውነታውን እግዚአብሔር ነው የሚያውቀው። ፍቅር የምትባየው ሴትዮ ይሄው ሚውት። ምክንያቱም ማንም ሰው የሚያለቅስ ኢሞጂ እንዳይልክልኝ ብያለሁ። ለበጎ ነው። በነገራችን ላይ ማለት ነው እኔ ለበጎ ነው ብትሉኝ ወይ ምናምን ይሄ ቁስሌን ካደማችሁ በኋላ እንደገና ተመልሳችሁ ልትጠግኑኝ አትሞክሩ። ለምን እኔን እንደሚያደማ እያወቃችሁ ነው። ኢድሪስ ይድጣ ቆሻሻ ሂድ ብሎኩም ጭምር ነው አንተን ማረገ እንኳን ወንድ ሆነ ቀርቶ ቆሻሻ ውራጃ። በቃ የምታሰድቡኝ አያችሁ ጋጥ ስታስወጡኝ አያችሁ፣ ከመስመር ስታስወጡኝ አያችሁ አይደል? አያችሁ ወል እያርጉ ያሉት ሌሎቻችሁ ታብታብ አርጉ። በጌታ ይሁንባችሁ። ወንዶች ናቸው እንትን እያርጉ ያሉት እኔ እንዲዘጋብኝ ስለፈለጉ የኔን አካውንት ማዘጋት ስለፈለጋችሁ እንቅልፍ አጣችሁ አይደል? የኔ አካውንት ካልተዘጋ እኔ ስላልገባኝ ነው ሪፖርት እያደረጉ ነው ያሉት ወንዶች የሚባሉት ፍጡሮች እነኚህ አጋዘኑ። በእናትሽ ህንደኬ ገብርኤልን ሚውት ብሎክ ነው ማረጋት። ህንደኬ ለምን በጣም ሼር በማድረግ ልታሳብጂኝ ደርሰሻል። ዝጊው ማሪ እንዳይወጣ ድምጽ። በጣም ማለት በጣም ከመጠን በላይ ነው እንትን የምትዩ እንዴ። አዎ እግዚአብሔርን ይውላችሁ። እኔ ክፉ ካንደበቴ እንዲወጣ ባላገኘሽ እሰይ። ቆይ ጌጤ ባል እየፈለገች ነው ያላችሁ አለ።
የት ነው ባል የማገኘው? ደግሞ ከየት ነው የማገኘው? ከይቅርታ ጋር እኔ የመጣሁት ከኢትዮጵያ ነው አውቃለሁ። ግን ኢትዮጵያ ውስጥ እያለው ያላገኘሁትን ባል እንደገና ከኢማራት ላምጣው ወይስ ምንድን ነው? ሹገር ማሚ እንዳሉን ብር የለኝም መቼም ሹገር ማሚ እንዳላረጋቸው። ሹገር ማሚ ቆይ አይደለም ሹገር ማሚዎች ለሌሎች ሹገር ለወጣት ወንዶች ኦኬ ሹገር ማሚ ነው ማለት ነው። እኔ ደግሞ እንዳልሆን ቆንጆ አይደለም። ቆንጆ ቢሆን ኖሮ ሹገር ማሚ ሆን ነበር ለአንዱ ያንግ ሜን። እንቅሪ በለኝ። እኔ በጣም የምወዳቸው ማከብራቸው የእህት የወንድም ልጆች አሉኝ። እድሜያቸው ከ26 ይጀምርና እስከ 12 ትልቁ 26 አመቱ ነው። ከዛ እስከ 12 አመት ይሄዳል ማለት ነው። ሶ አይ ሃቭ ሪስፔክት ለነሱ ክብር አለኝ። ምናልባት እቺ ያንደ ጀስት ኪዲንግ ጀስት ጨዋታ ነው እንጂ እንትን አይደለም። እሺ እንዳታስቡት። እኔ እንደዚህ አይነት ነገር አልፈልግም። እውነት ለመናገር ባልም አልፈልግም። አየሁት አሜሪካን አየን ከግር እስከ ራሱ ምንንም አየነው ከግር እስከ ራሱ። ግን የሚገርማችሁ ነገር ማለት ነው እኔ ከኢትዮጵያውያን ወንዶች ፍቅር አላቅም። እማዬ ትሙት እላችኋለሁ ፍቅር አላቅም ማለት ወደውኝ እኔ የሚወደድ ነገር እንዳለኝ ወይ አክብረውኝ ክብር እንደሚገባኝ ያሳዩኝ ሰዎች የሉ። ማርያምን ነው ብላችሁ እድሜን ሙሉ ነው ብላችሁ። እኔ ወጣትም ነበርኩ አይደል? ሰው መቼም ተወልዶ ያድጋል አይደል እንዴ? ኦኬ ታዳጊ ህፃን ትሆናላችሁ፣ ከዛ ወጣት ትሆናላችሁ፣ ከዛ ደግሞ ታረጃላችሁ። ሶ እስከዚህ እድሜ ድረስ እውነተኛ አፍቃሪ አጋጥሞኝ አያውቅም። ማለት ችግሩ ከኔ ነው ይሆን? እንደዛ ብላችሁ ታስባላችሁ? እንደው መጀመሪያ ላይ የመጀመሪያውን ሰውዬ ነግሬያችኋለሁ። ለኔ ያ ቀን እንደ ምን ልበላችሁ ተናፋቂ ቀን ለሴት ልጅ ሰርጓ ነው አይደል? እንደ ሰርጌ ቀን የናፈኩት ቀን ማለት እሱ ቀጥሮኝ ላገኘው የነበረ ቀን ነው። የሚገርማችሁ ፀጉሬ ቁርጭጭ የሚባል ቁጥር ያለ ፀጉር ነበረኝ። ምን እንዲህ ቁጭ ያለ ነበር ፀጉሬ ልጆኜ በ17 ዓመቴ አካባቢ ማለት ነው። እና ሲቀጥረኝ በቃ የሆነ የመወደድ ስሜት ተሰምቶኝ ደስ ብሎኝ ነበረ። ለራሴ ለዘመናት ያልሰጠሁትን ክብር ሰጥቼ ነበር። ከዛ ያን ቀን እሱን ስለማገኘው ብቻ ሌሊት ተነስቼ ተልባ ቀቅዬ አጥልዬ እስኪቀዘቅዝ ጠብቄ ቁጭ ብዬ ሰዓታት ፈጅቼ ፀጉሬን እንደዚህ ጠምልዬ ሰርቼው የሚገርማችሁ እሺ ማሬ ችግር የለውም ግን ደግሞ ታብታብ አድርጉ። እኔ ግን ለምንድን ነው በጣም ብዙ ልጆች አንድ አይነት ነገር ነው የምትነግሩኝ? እኔ ጋር ስትመጡ ነው ማለት ነው ጋለሪያችሁ የማይሰራው? ይቅርታ ያኔ እንደው እንደ ሐሳብ በጣም ብዙ ልጆች እንደዚህ ይጽፉልኛል። ጋለሪ እምቢ አለኝ፣ በቃ ጊፍት መስጠት እምቢ አለኝ የሚሉ ልጆች አሉ። ለማንኛውም ጊፍቱ ቢቀር ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ዳዝንት ማተር። እና ያን ቀን የቀጠሮ ሰዓት ነበረ እና የቀጠሮ ሰዓታችን 12 ሰዓት ነው። 12 ሰዓት ከአመሻሽ ላይ ማለት ነው። እና የተቀጠርኩት ደግሞ እንዲህ ሆቴል ምናምን ወይ ካፍቴሪያ ምናምን አይደለም፣ ቀበሌ ሜዳ ነው የተቀጠርኩት። ቀበሌያችን አንዴ ዮሚ ነው ዮሚላታ ነው ምናምን ኤስ ነይ ቆይ ሚውት የምታለቅሱ የሚያለቅስ ኢሞጂ የምትልኩ ምናምን እኔ ሌሎቻችሁን ላልፋችሁ እችላለሁ ግን እንዳልኳችሁ ቲክቶክ ራሱ ዋርኒንግ የሰጠኝ በእናንተ ኮመንት ምክንያት ነው። በቃ የሚያለቅስ ማህበረሰብ አልፈልግም፣ እንዲወጣልኝ ብቻ ነው የምፈልገው ከኔ ጋር። ቢያንስ ቤታችሁ አሁን ማዳም ቤትን ብትሆኑ ሽንት ቤት ግቡና አልቅሳችሁ ይውጣላችሁ። እዚህ ጋር መጣችሁ ደግሞ በጽሁፍ አይለቀስም ለጠቅላላ እውቀታችሁ። እና 12 ሰዓት የቀበሌ ሜዳ ተነስቼ ሄድኩ። ያላችሁን ትለብሳላችሁ። ከዛ እዛ ከመድረሴ በፊት ጓደኛውን አገኘሁትና ለሌ ቆመን ስናወራ እንዳትሄጂ አለኝ። የሆነ እንዴት ነው ማልሄደው ምናምን ነይ አለኝ።
ከዛ ይዞኝ ሄደ ወደ ሆነ ቦታ ከእንትኑ ፊት ለፊት ነው ያለው ከቀበሌው። አመሰግናለሁ ማሬ። ከቀበሌው ፊት ለፊት ያለ የሆነ ጉብታ ቦታ ላይ ሆኖ አሁን የሆነ ምናልባት ፎቅ ተሰርቶበታል ቦታው ላይና እንደዚህ ቆመን ጠበቅ ነው ማለት ነው። ስንጠብቀው እንዳለው ከልጆች ጋር ነው ከሌሎች ከ6 ልጆች ጋር ነው ቆሞ ሲጠብቀኝ የነበረው። በቃ እኔ ምን ሊያረጉኝ እንደነበረ አላቅም፣ ማሰብም አልፈልግም። ያንን ሰው ጓደኛው የራሱ ጓደኛ ሆነ የፕሮቴስታንት እምነት ተከታይ የሆነ ልጅ ዘመኔን ሙሉ አመሰግነዋለሁ። ለምን እኔን ህይወቴን አትርፎልኛል። በአሁኑ ሰዓት ፓስተር ነው። በነገራችን ላይ እንደ አያቴ ነው የምወደው። በቃ ምን ልበላችሁ ህይወቴን እንዳተረፈልኝ ሰው። ከዛ 6 ሰው ነው ይዞብኝ የመጣው 6 ሰው ከሱ ጋር ከራሱ ጋር 5 ሰዎችን አስከትሎ ሊጫወቱብኝ ማለት ነው። ከዛ ይሄ ነው ማለት የመጀመሪያው ነው ይሄ። ከዛ ሲቀጥል ምንድነው ያጋጠመኝ ቢያንስ 31 ዓመት ይሆናል ከሶሪያ ተመልሼ ከጓደኞቼ ጋር አንድ ጓደኛ ናት ባቡ ጋር እየሄደን ነው ብያቸዋለሁ። እና ብቻዬን ስላለሁ ብቻ መጥቶ ይሆናል አይደል ስሜታቸውን በላይሽ ላይ ሊያወጡ የሚፈልጉ ሰዎች አሉ። አንቺ የተሰራሽው እነሱን ለማገልገል ነው ማለት በቃ በፈለገሽ ሰዓት በፈለገ እሱ በፈለገ ባሰኘው ሰዓት ማንም ሁኚ ምንም ሁኚ መጥቶ ላይሽ ላይ መውጣት የሚፈልግ ሰው አለ። ሰላም በቀለ የምትባይ ሴትዮ ምንድነው የሚያስቅሽ አልገባኝም። ጥርስሽ ለሙቃ ይትረፍ። ከዛ መጣና የሆነ እንዴት ነው አይደለ የሚነካካችሁ ሰው አለ። የሆነ በጣም ዘግንኖ ምንድነው የፈለግከው አልኩት። ኦኬ ይሄ ራዜል ምናምን የሚባለው ብሎክ ነው ማረገው፣ ምክንያቱም ከድሮ ጀምሮ በጣም የሚቀፈኝ ሰው ነው። ከዛ ሌሎቻችሁ ታብታብ አድርጉ 477 ሰዎች ታብታብ አድርጉ። እኔ ወሬ አልፈልግም። እሺ አንድ ቁጥር የምትጽፊው ምን ቦልክ ያለው እና ከኔ ጋር እዛ ጋር ስሜቱን ማብረድ ፈልጓል። ምክንያቱም እኔ እዛ ጋር የተዘጋጀሁት እሱን ለማስደሰት ነው። መብቱ ነው፣ እንደ መብቱ ነው እንትን ያለኝ። ከዛ እንዴ አትንካኝ ምናምን ብላችሁ የምትገፉት ነገር የለም። አንቺም ሴት ሆነሽ ነው አለኝ። እንዴ አንቺም ሴት ሆነሽ ነው አለኝ። አዎ እኔም ሴት ነኝ። ሴት ባልሆን ለምን ይተናኮሰኛል አይደል እንዴ? ከዛ ታገልኩት። በጉልበት አልቻልኩት። በጉልበት እሱ በልጦኛል። ባፍንጫዬም ባፌም ደም ወጣ፣ ደብድቦኛል። ምንም ክብሬን አልነካኝም። የሚችሉት ያንን ስለሆነ ወይ አንቺን ክብርሽን አዋርዶ ዝቅ አርጎ የሚሰድብሽን ለሱ የሚመቸውን ስድብ ይሰድብሻል። ነይ ውጪ አንቺ አይን ዓለም ነው አንቺ ዓለም ምናምን ታዘብኩሽ። አንቺ ዓለም ነይ ውጪ ዓለምን ታዘቢ ቁጭ ብለሽ አንቺ እንትን የሚያለቅስ ኢሞጂ አትላኩብኝ። አማርኛ የምሰሙ ከሆነ ገብርኤል ምስክሬን እኔ የምቀልድ መስሏችሁ ነው? ልጫወት ነው የሄድኩትኝ እንደ ሰው በራሴ ዛቢያ ነው። እኔ እሱን ምን አስነካኝ? አልነካሁትም። ግን እሱ ስለቆመበት ብቻ ቀጥ ብሎ መጥቶ እኔን መንካት አማረው። ኖ አልኩት። ኖ ስለው አንቺም ሴት ሆነሽ ነው ወይ አለኝ። ሴት ለመሆን ወይ ደግሞ ሴት ነኝ ለመባል ምንድነው እንትን የሚል ነይ ውጪ አንቺ ልቃሚ ቆሻሻ ይጂ ኮተታ። አው ቁጭ ብላ ለብቻዋ እንትን ትበል እና ኖ ስላልኩት ባፌና ባፍንጫዬ ደም እስኪወጣ ድረስ ቀጠቀጠኝ እዛ ቦታ ላይ። እግዚአብሔር ያን ያውቃል። እሺ እግዚአብሔር ያንን ያውቃል። አልፌዋለሁ፣ ማርያምን አልፌዋለሁ። ከዛ በኋላ በህይወቴ ረጅም ዘመን ሄደ። እንደ አጋር፣ እንደ አጋዥ፣ እንደ ቤተሰብ አባል ሁሉንም ነገር አደረገ። ጸጉሬን ስሰራ ብር ይሰጠኛል። ትምህርት ቤት የምማርበት ሁሉ አድርጎልኛል። እኔ ምን አልሰጠውትም። ለምንድን የምሰጠው? ለጅብ ይስጥ ካንተ ጎዳና ምንድነው የምሰጠው? ከይቅርታ ጋር ምንድነው የምሰጠው?
ተቆንጥሮ የሚሰጥ ቡና ነው ወይስ ስኳር ነው እንዴ? ክብርሽ እኮ ነው። ያንን መስጠት ማለት ክብርሽን ማጣት ማለት ነው። ለዛውም ደግሞ ያንቺ ክብር ለማይገባው ቆሻሻ ወንድ ልንገርሽ። እንደው የእናቶቻችን 5-6 ዓመት ባሎቻቸውን አስለፍተው የሚያገቧቸው ለምን ይመስላችኋል? ክብራቸውን እንዲያውቁላቸው ነው፣ ሌላ አይደለም። እንደናንተ አይደሉም። ዛሬ ማታ ተዋውቀው በማግስቱ ሄደው አልጋቸው ስር የሚገኙት። አንቺ ኮተት አተታም የራሳችሁ የሴትነት ክብር የማይገባችሁ አላችሁ። ቆንጥረሽ የምትሰጪው እንትን ነው ቡና ነው ወይስ ሻይ ነው? እኔ እስከነ ክብሬ ነው ያለሁት። እስቲ የጌጤን ክብር ነክቻለሁ የሚል አንድ ወንድ አምጪ። የለም። ስፔሻሊ ኢትዮጵያዊ እንደው በጣም ካሰኛችሁ ካማራችሁ ከቆመችሁ ከዚህ ከአምስት ጣት እንዲህ ብላችሁ ጥሩ ይመጣል እያለ ይመጣል። ልክስክሶች ናቸው እንደዚህ አይነት ነገር ላይ አነፍንፈው ይመጣሉ። ሶ ምንድነው ይሄ ቀጭ ብርጭቆ ታቁታላችሁ ተጠቅማችሁ ዙባ ለምጥሉት እንደዛ ማድረግ ትችላላችሁ። እነሱ በዚህ መልክ እንዳዩን እኔም እንደዛ ነው ማያቸው። እሺ እንደዛ ነበር ለዘመናት ማያቸው። አሁን እኔ በራሴ እግዚአብሔር ፊት ቀርቤ ራሴን አጽድቻለሁ፣ አንጽቻለሁ። አያስፈልጉኝ። ግን ወንድ ማለት የእናቴን ቀን ይስጠኝ አሉ በጣም ጥቂት እግዚአብሔር መርቆ ባርኮ የሰራቸው ጥቂቶች ናቸው እንጂ ሌሎቹ ሴት የምትባለዋ ነገር ለነሱ ከላይ መገልገያ የተላከች የሚመስላቸው እንደፈለጉ የሚጫወቱባት መጫወቻ፣ እንደዛም የምትሆኑላቸው አላችሁ። ለራሳችሁ ክብር የሌላችሁ አላችሁ። ዛሬ ላወቃችሁት ወንድ ከፍታችሁ የምትሰጡ አላችሁ። ወንድ ልጅ እንደዛ ኖ መባል አይወድም። ኖ መባል ንቀት ይመስለዋል። ክብሩን እንዳጣ ነው የሚቆጥረው። ሰው እኔ ክብሩን እንዲያጣ ስለምፈልግ አው ወይ ደግሞ እንዴት ነው አንተ አትመጥነኝም ነው አትመጥነኝም አንተ አትመጥነኝም ነው። ገብቷችኋል? ኖ ነው። እሺ እስካሁን ድንግል ነሽ ወይ? ድንግልማ አይደለሁም። ድንግል አይደለሁም። እኔ በደንብ ፍቅርንም የሚያሳየኝን ሰው አግኝቻለሁ፣ አይቼዋለሁ። ፍቅር ማርያምን ኢትዮጵያዊ አይደለም። ከሁሉ በላይ የሰውነትን ክብር ስላጣው አበሻ ጋር የሰውነት ክብር ስላልተሰጠኝ እንደ ሴት ሳይሆን እንደ አከበርኩ የመራቄ መሄዴ በሬን መዝጋቴ የልቤን በር በሰረገላ በመቆለፌ ሜቢ ከለታት አንድ ቀን በሩን በክብር የሚከፍትልኝ ሰው አግኝቻለሁ። እና ብሞት እንኳን ማይቆጨኝ የሚያቃጥለውን ፍቅር ሳላየው ብሞት ይቆጨኝ ነበር። ግን አይቼዋለሁ። የሚገርማችሁ እንግብግብ ያርገው ፍቅር አይቼዋለሁ በደንብ አድርጌ። እንቅልፍ የሚነሳውን ፍቅር ሳላየው ልሞት ነው ብዬ ነበር፣ ግን አየሁት። መወደድ መከበር ምን ማለት እንደሆነ ሳላቀው ልሞት ነው ብዬ ነበር፣ ግን አሳየኝ። ሰው አሳየኝ። የሰውነትን ጥግ የሰውነትን ክብር አሳየኝ። ረጅም ጊዜ ሆኖታል። በሰላም መለያየት ምን እንደሚመስልም ያየሁት የዛኔ ነው። ከሰው ጋር በሰላም እየተነፋፈቁ መለያየት ምን ማለት እንደሆነ ያየሁት የዛኔ ነው። እኔ ሰው አክብሮኝ ለኔ መኪና ከፍቶልኝ ለኔ ወንበር ስቦልኝ ለኔ ተነስቶ ቆሞልኝ አይቻለሁ። ገብርኤል ምስክሬን እላችኋለሁ። ግን ኢትዮጵያዊ አይደለም። እንኳን ለኔ ቀርቶ ለ80 ሚስታቸው እነሱ ወንበር አይስቡ። እነኚህ ኮተታሞች አያውቁ። የአቤኔዘር እናት የምትባዩ አንቺ ሴትዮ፣ አንቺ ራስሽ ነሽ ሴትዮ ዳፍንታም። ሂጂ ውጪ ከዚህ ኮተት። ምን ትመስላለች ልጋጋ። ፊልተሩ ቢነሳ ፊልተሩ ላንሳው። ኮፒ ሊንክ አርጉ። ምን ፊልተሩ ቢነሳ ምናምን ይሄው ፊልተሩ ተነስቶ ምን እንኳ ያለ ፊልተር ያለ ምንም ፊልተር ይሄው። እሺ
ፊልተሩ ቢነሳም ባይነሳም ምናልባት ከለሬ ላይ ነው ለውጥ የሚያመጣው እንጂ ምንም የሚያመጣው ነገር የለም። በነገራችን ላይ ዛሬ እኔ ባል አልፈልግም፣ ወንድ በህይወቴ አያስፈልገኝም። ኦኬ። ስለዚህ ከውስጥ ሆናችሁ የምትሳደቡ ወንዶች ማለት ነው፣ እናንተ ወኔያችሁ እዚህ ጋር ነው። መስደብ ብቻ ነው የምታውቁት። ለምን ክብር የሚባለውን ነገር አታውቁትም? አልተፈጠረባችሁም። ውስጣችሁ ጥቁር ጥቀርሻ ነው። እኔ እንደምጸየፋችሁ በዓለም ላይ ማንም አይጸየፋችሁም። የሚገርማችሁ ስትችሉ ዱላ፣ ስትችሉ ስድብ የእናንተ ወኔ ነው። ይሄ የልፍስፍስነታችሁ ጥግ ማለት በአንደበት ተናግራችሁ እንኳን ማሳመን አትችሉም። ሰውን ክብር ይገዛዋል። ሰውን ክብር ይገዛዋል። ሰው ክብር ነው የሚገዛው እንጂ ስድብ አይገዛውም። ሰውን ዱላ አይገዛውም። ዱላ ይገለዋል። እሺ፣ ሰውን በክብር ለመግዛት ሞክሩ። ይሄ የእናንተ ጥግ ነው። አንዲት ቆንጆ ሴት በምድር ላይ ኖራ ፈልጋችኋት ኖ ስትላችሁ እስከ ጥግ ድረስ ትሄዳላችሁ። ካልሆነ በዱላ ነው የምትሞክሩት። ዱላ ይገላል፣ ይጎዳል፣ ያቆስላል። ግን በግድ ልታፈቅራችሁ የምችል ሴት የለችም። መጀመሪያ ህሊናችሁ ይስራ። ይሄ የሆነ በአባቶቻችሁ ነገር መመራት ይብቃችሁ፣ አቁሙት። እኔ ፌሚኒዝም አይደለሁም፣ ግን ምን ያህል በዓለማችን ማለት ነው እግዚአብሔርን የወንዶች አቲቲዩድ ሞስትሊ በጣም ተመሳሳይ ነው። ስፔሻሊ ደግሞ እኛ ሀገር ያለው ታሪክ የጉድ ነው። ሚስት እንኳን ስታገቡ የምታፈቅሯትን ሴት የምትወዷትን ሴት አትመርጡም። ቁጭ ብላችሁ ክሬት ታደርጋላችሁ። በጣም ሚስት ስታስብ ቅቅል ነው የሚታየ። ሲጀመር እውነቱን ትልልቅ የበግ ጎድን አጥንት ነው የሚታየ አይደል? ሚስት ቤት ላጭ ጠብ እያለ ቡናው በትኩሱ እንደዚህ ከሰል ላይ ተጥዶ እዚህ ጋር በጎን በኩል ቅቅል እየተንተከተከ እዚህ ጋር ደግሞ ምጣድ ተጥዶ ሴት የምትታይ እንደዛ ነው። አጋሰሶች እናንተ ሰው አይደል? አጋሰስ መስፈርት ያወጣሉ። የዶሮ ብልት ስንት እንደሆነ የምታውቅ ብልትህ ይውጣና ዳፍንት። እናንተ ጭንቅላታችሁ እንደዛ ነው። ምንም ጥያቄና መልስ የለውም። መጀመሪያ ከዛ ውስጥ ውጣ፣ ውደዳት፣ አፍቅራት፣ አክብራት። ከዛ እሷን ፈልገህ ነው ቤት የምታስገባው። መቀቀል ከቻልክ ይቀቅልህና ቀቅለ ብላ። ካልሲህን እንደፈለክ አንስተህ ትወረውራለህ፣ እሷ ለቅማ ታጥብልሃለች። ይሄ ነው የእናንተ ህሊና እኮ። እኔ እዚህ ዱባይ ላይ እማቀው የራሴ ጓደኛ በጣም በቅርብ እማቀው የ28 ዓመት ልጅ እኮ ነው። ኧረ እባክሽን አለኝ። የቋንቋ ችግር አለበት የሰባበረው የሆነ የአፍ መፍቻው የሰባበረው አማርኛ ነው የሚናገረው። ኧረ እባክሽ ጌጥ ያለኝ እንደው የውጪ ምግብ እየገደለኝ ነው። ውጪ ምግብ ስበላ ያመመኝ ነው። ሚስት ላግባ እንዲያለ እሱ አሁን የፈለገው ሚስት ነው። በመድኃኔዓለም አዎ እንዳትሉኝ እናንተ ክፍታፎች። እዚህ ማዳም የማዳም ቅመም ወደደኝ ብላ ተከትለው ትሄዳለች። የለም በተለይ እዚህ ሀገር በተለይ 2 ዓመት አይደል 6 ዓመት አስለፍተሽው ከኋላሽ እየተከተለ ካላለቀሰ እንዳታገቢ። መጀመሪያ ለራስሽ ክብር ይኑርሽ። መጀመሪያ እንደተገባችሁ ደግሞ ተነስተሽ ወጣት ገቂ። እስቲ ሰምታይምስ ሲጩ እሱም መቀቀሉን ይማርበት። እንዴ ምግብ አብሳይ ነው የሚፈልጉት አብዛኛዎቹ። ያኒ መስራታችሁ ነውር አይደለም። ከተጋባችሁ አብራችሁ ከኖራችሁ ከተፋቀራችሁ ባላንስ ከሰራችሁ ምንም ማርጊለት። ምንም በቤቱ ወጪ ምናምን የሚያግዝሽ ከሆነ ውጪ ስራ የሚበዛበት ከሆነ ጠቢለት ካልሲው ነው። ወጡንም ስሪለት። ግን እነሱ ገና ሲመጡ ገና ሊያገቧችሁ ፕላን ሲያረጉ ምንድነው የሚያረጉት? ባለሙያ ሴት ይገኝ ይሆን እንደዚህ ዶሮ መገንጠል የምችል? የዛሬ ልጆች የዛሬ ሴቶች መቼም 12 ብልት እንኳን እንዴት እንደሚገነጣጠል ያውቁም። ግዴታችን ነው እንዴ? ይሄን ነገር ለራሳችሁ አስባችሁ ታውቃላችሁ? ስሪ ያልኩሽ ስሪ፣ አትስሪ አይደል? እናንተ የአህያ ባህሪ ያለባችሁ ሴቶች ይዱጡ ከዚህ። አህያ በንዘራ ምን ችግር አለበት?
ባላንስ ሲሰራ ፍቅር ባላንስ ከሰራ ፍቅሩ ሁለታችሁም ጋር የሚሰራ ሰውዬ ከሆነ ጊዜ ከሌለው ዱዊት ግን ደግሞ ፐርፐዝሊ ለዚህ የመጣሽ ከሆነ ሃውስ ሜድ እንጂ ሚስት አይደለሽ። ባለቤትሽ ኢትዮጵያም ሆኖ ታክሲ እየነዳ አንቺን ኧረ እባክሽ የውጭ ምግብ ፍቅር በጣም አንገበገበኝ። እስቲ ወይ እንደው ቤት እንከራይ። ይሄ ፍቅር አይደለም፣ ሶሪ አይደለም። በእንደዚህ ተነጋግራችሁ ከተጋባችሁ እናንተ ይሄ ቦርኮ የሚለው ስድብ ምንንም አይወስኑ። በነገራችን ላይ ቋንቋው ራሱ ትርጓሜ የለውም። ቦርኮ የሚለው ነገር ስድቡ መጥፎ ነው ብላ አንድ ጊዜ አንዲት ልጅ ስትናገር ሰማሁ። ግን ስድብ ክፉ አይደለም፣ ምክንያቱም ትርጓሜ በቃላት ውስጥ ትርጓሜ እንኳን የለው። ግን ወንዶች የሚሳደቡት እርር ቅጥል ብለው ሲጨሱ የሚሳደቡት ስድብ ነው። ስለዚህ አሁንም ቢሆን ሴቶችዬ ከሰማችሁ ጆሮ ያለው ይስማ ነው የሚባለው። በፍቅርሽ እንቅልፋቱ ነዶ ካላገባሽ በስተቀር ሌላ ነገር ነው። ሀሳብ የምታስቀይሩኝ ሴቶች አላችሁ። ከዚህ በፊት ደጋግሜ ተናግሬያለሁ። አሁንም ላንቺ ምነግርሽ ታክሲ ሰርቶ ገንዘብ አግኝቶ ቤተሰብ ለማገዝ አይሆንም። ታክሲ ስራ በዱባይ ምድር ገንዘብ አግኝቶ ቤተሰብ ለመርዳት አይሆንም። ለቪዛ ይሆናል፣ ለመለማመድ በጣም እጅ ለማፍታታት ይሆናል። እሱንም እዳ በእዳ ይሆንሽ መኪና አስኮርኩመው በእዳ ጥግ ድረስ ተይዘው ካንሰል አድርገው መውጣት ያቃታቸውና እስረኛ የሆኑ በጣም ብዙ ሴቶች አሉ። መስራት ከፈለግሽ ትንሽዬ ችሎታው ያለሽ ከሆነ እናቱ አንድና አንድ ነገር ነው ማድረግ ያለብሽ። ቀጥ ብለሽ ሰው ቤት ግቢ በሹፍርና። ታክሲ ለማንም ሰው አልመክርም፣ እንኳን ለሴት ለወንዶች። ወንዶች ማረፊያ ስለማይኖራችሁ እንደ ሴት ቀላል አይደለም። የእናንተ በአረብ ሀገር የምታሳልፉት ለእናንተ በጣም ሃርድ መጥፎ የሆነ ህይወት ነው የሚሆንባችሁ። ምክንያቱም እንደኛ ፓርታይም ብላችሁ ሄዳችሁ ሰርታችሁ የዕለት ጉርሳችሁን ማብሰል አትችሉ። አንድ ሴት 10 የስራ ምርጫ ሲኖራት አንድ ወንድ አንድ ምርጫ እንኳን የለውም በአረብ ሀገር ላይ። ይሄንን አውቃችሁ ነው የምትመጡት ብዙዎቻችሁ። በአሁኑ ሰዓት በሳምባ እስከ መታመም የደረሳችሁት በአንድ ቤት 10 ሆናችሁ እየኖራችሁ ነው በትንሹ። እኛም እንደሌላ ዜጋ እኔ እንደው በፊት ላይ እንደዚህ አልነበርንም። በሌላ ዜጎች ላይ ታዩ እንደሆነ ከላይ 2 ባልና ሚስት ተኝተው የሆነ ነገር ያደርጋሉ። ከታች ሲንግል የሆነ ሰው ተኝቷል። ከጎን አንድ ሰው የሆነ ነገር ያደርጋል። ከሆነ ሰው ጋር የሆነ ሰው ከጎን ተኝቷል። እንደዚህ ስለሆነ ላይፋቸው በጣም ያስጠላኝ ነበረ። አሁን እኛም እንደዚህ ቆሽሸናል። በጣም ነው የሚያስጠላው። በገፍ ይመጣሉ ኢትዮጵያውያን ወንዶች ከየቦታው ከየክልሉ ይመጣሉ። ግን አንዳንዴ አሁን በመንግስት የሚመጡት ማለት 6 ወር የሚጠገርረው ካምፓኒ ከሰሩ በኋላ በቀጥታ ወደ ራሳቸው መቀየር የሚፈልጉ ሰዎች አሉ። ግማሹ በገርል ፍሬንድ ይቀየርለታል፣ ግማሹ በባል ሚስት ምናምን ይቀየር። በነገራችን ላይ ማለት በጣም ጥቂት ቁም ነገረኛ ሴቶች አሉ። ሌሎቹ ግን ዘልዛሎች ናቸው። ለነሱም አላስብም እኔ። ባናታችሁ እንዲተዘቅዘቁ እሺ። ቁሞ ቀር የምትሉ ቆሞ ቀር ማለት ያላገባ ማለት ነው። እግዚአብሔር ይመስገን ቆሞ ቀር ያደረገኝ አምላክ ምን ይሳነዋል? የገማ ካልሲ ለማጠብ አልተመረጥኩም። አጋሰስ ለመቀለብ ምን ነው ፈረስ ምን ነው እንዴ እንትን ያለ ይሄ ምስኪን መንገድ ላይ አርጅቷል ተብሎ የተጣለ ፈረስ ብቀልብ አይሻለኝም? እሱን ወስጄ ቁሞ ቀር በሉኝ። ደግማችሁ ጻፉልኝ በእናታችሁ። ወንዶች ናቸው በብዛት ሳይ ስድብ የሚሳደቡት። የተመረጠ የራሳችሁ ስድብ አለ። ስፔሻሊ ለምን ጨጓራችሁ ተጠበሰ?
በዱባይ ውስጥ የምትኖሩ ክቡራንና ክቡራት ሴቶች ሆይ ቆማችሁ ቅሩ። አገራችሁ ገብታችሁ አረብ ሀገር መርገጣችሁን እማያውቅ ወንድ አግኝታችሁ እስካላገባችሁ ድረስ እዚህ ቦታ ላይ ግን ባል ብላችሁ ማንንም ወንድ እንዳትጠጉ። እኔ ይሄንን ነው ልላችሁ የምችለው። የተስተካከለው ሰውዬ በባለጌው ጓደኛው ስለሚበላሽ እንዳለ ገንዘባችሁን አድርገው ያሉ በኋላ እዚህ ስትሉ እንዳትገኙ ተናግሬያለሁ። አዎ ያጣ አዎ የሚገርማችሁ ነገር ማለት ነው ማንም ሴት በእኔ አትመራ። ህሊና አላቸው። ሁሉም ሴቶች የየራሳቸው የሆነ ህሊና አላቸው። እሺ ከፈለጉ እንትን ማለት ይችላሉ፣ ካልፈለጉ እኔ ምን አገባኝ። 34 ዓመቴ ነው፣ ፍቅረኛ የለኝም። አሁን ምንድነው የፈለግሽው ታዲያ? ፍቅረኛ ነው የፈለግሽው? በነገራችን ላይ ፍቅረኛ ማለት ፍቅር የሚሰጥ ሰው ማለት ነው። ታውቂያለሽ አይደል እንዴ? ታዲያ ዘንድሮ ፍቅር በምንድን ነው ለይተሽ የምታውቂው? በነገራችን ላይ አላንቺ መኖር የማይችል ሰው ማለት ነው አፍቃሪ ማለት። ያላንቺ ህይወቱ ባዶ የሆነች በቃ ለመለየት አትችሉ። ለምን ቢባል ወንዶች ቻዮች ናቸው። ውስጣቸው ይችላል፣ ፍቅርን ይችላል፣ ንዴትን ይችላል፣ ኢቭን ሐሜትን ይችላል። እነሱ በተፈጥሯቸው ተደዋውለው ስለ ሴት የሚያወሩት 2 ደቂቃ ወይ 2 ሰከንድ አትሞላ። እኛ ግን 10 ሰዓት ስለ አንድ ወንድ ልናወራ እንችላለን። እኛ ስንንገበገብለት ስልካችንን 20 ጊዜ ብድግ ቁጭ እናደርጋለን። እሱ ያስቀመጠውን ስልክ ትዝ አይለውም። እንቅልፉን መተኛት ሁሉ ይችላል። እያፈቀረሽ ነው የምልሽ። ይሄንን በምን ትለዩዋለሽ? ወንዶች በተፈጥሯቸው ማለት ነው ገብርኤል ምስክሬ ነው ያላንቺ ህይወት የላቸው። ግን ያን አያሳዩሽ። ምንም መንገድ የለውም የምታይበት። ያላንቺ መኖር ያልቻሉ ትላንትና ማታ አብራችሁ አድራችሁ ሴክስ አርጋችሁ ተፋቅራችሁ በጣም ብዙ ስትሆኑ ካደራችሁ በኋላ በማግስቱ ጋፕ ይፈልጋሉ። እንደዚህ ሄደሽ ማታ ትላንት የነበረውን ዛሬ ልድገመው ብትይ አታገኙ። ሰውየው ሆረር ነው እንዴ እስክቲ ተገልብጦ ልታገኙ ትችላለሽ። ምክንያቱም ብሬክ ይፈልጋሉ። ጋፕ ዝም መባል መተው ይፈልጋሉ። ይሄ አቲቲዩዳቸው ነው። አያቸውን ስለጠሉሽ ውይ ለምሳሌ ፍቅር እንዴት ነሽ ለሚለው የሱ ጽሁፍ ፍቅር ሰላም ነው ብሎ ይጽፍልሻል። አንቺስ ወይዬ እኔ ፍቅር እንዴት ነህ? ማታ በላህ? ጠዋትስ ቁርስ በላህ? በነገራችን 40 ቃል ትጽፊለታለሽ ለሁለት የሱ ቃል። ከዛስ ይቀጥላል። ይሄ ልቡ የሚያንሸራትተው ጉዳይ ይሄ ነው። ዝም ይልሻል፣ መልስ አይሰጥሽም። ዝም እንኳን ያለሽ ሜቢ ያው ተፈጥሮ ስለሆነና ወንድ ስለሆነ ነው። አንቺስ ቤትሽ ከሌላ ሰው ጋር ጀምሮ ነው ይሄኔ ከሆነ ሰው ጋር አንዳንድ ልጆች በጣም የሚገርማችሁ በጣም ብዙ ጊዜ ያወሩኝ ነበር በውስጥና የውልሽ አሁን ያለው ኦንላይን ነው ለምሳሌ፣ ግን እኔ ለጻፍኩለትም ጥያቄ እንኳን መልስ አልጻፈልኝም ይላሉ። ይሄንን የምታስቡ ከሆነ እናንተ ትጨልላላችሁ። እነሱ እያማረባቸው ነው። ወንድ ልጅ ወይ ስለጠላሽ ወይ ስለናቀሽ ወይ ምናምን በስልኩ ማውቃች በአካል ነው ማውቃች በአካል ነው ያንቺን ፈርስት ኦፍ ኦል ክብር የሚባል ነገር አለ። የሴትነት ክብር የማይሰጥሽ ወንድ ምን ያደርግልሻል? እየመጣ በየቀኑ ቢጋልብብሽ ምን ዋጋ አለው? ሚስቶች ለምን ይከበራሉ? ሚስቶች ክቡራና ክቡራት ውሽማዎች፣ ሴቶቹን ነው የምለው ውሽማዎች። እንደናንተ የሚሰቀጥጠኝ ፍጡር በዓለም ላይ የለም። እናንተ ማለት ከጫማ ሶል ያነሰ ከተተፋ ምራቅ ያነሰ ክብር ያላችሁ ማለት እናንተ ናችሁ። ወንድ ልጅ እላያችሁ ላይ ይጨፍራል። ከዛ እንደፈለገ ካረጋችሁ በኋላ ወጥቶ ይሄዳል። ወዴት? ወደ ተከበረችው ሚስቱ። ሰርግ ሲጠራ የተከበረችዋን ሚስቱን እዚህ ውስጥ ሽጉጥ አድርጎ ይሄዳል። አንቺስ እንዳስ
እንዳይሰማ ሰው ዝም በይ ትባያለሽ። ማንም ሰው እንዳያቅብኝ ትባያለሽ። እኔ እንደናንተ የሚያሳዝነኝ ፍጡር የለም። ወሸላ ትበደራላችሁ ወይም በናፍቆት ትጠብቃላችሁ። ብድር ነው፣ ተውሶ ነው። የተውሶ አይደለ? አጥበሽ ትመልሸዋለሽ። ይሄዳል ወደ ሚስቱ። እንዳሰማብኝ ሚስቴ ትባያለሽ። ክቡራና ክቡራት ሚስቶቹ ሆይ ይሄን ሰውዬ አጥበሽ መልሰሽ ካልተጠቀምሽው በተውሽው ቀን ወደዛች ወደ ውሽማው ሄዶ ፐርመነንትሊ ሊያገለግላት ይችላል። አንቺ ልጆችሽንም ራስሽንም ያለ ባል ታስቀሪያለሽ። እኔ እንደው ብዙ ጊዜ በጣም ብዙዎቻችሁ ትናደዳላችሁ፣ ግን ተሰክቶ ብታገኙ እንኳን ነቅለሽ ይዘሽ ሄደሽ አጥበሽው ባልሽ አርጊው ባይ ነኝ። በተጣላችሁ ኮሽታ በተሰማ ቁጥር ምናምን ውሪ እንደ አምቡላንስ ጮኻችሁ የምታባርሩ ሁሉ እናንተ ነው የሚቀርባችሁ። የህይወታችሁን ምርጥ ታጣላችሁ። ትዳራ ይሄ ነው ያለው። አሁን ሶሪ ከይቅርታ ጋር የኔ ባል ሰው አይነካም። በእናታችሁ አታስቁኝ። የለም ወንድ ሆኖ የማይሄድ የለም። አስመርምራችሁ ተጠቀሙ። ሱሳ እኔ ስለኔ ማውራቱን ታዩና አስመርምራችሁ በሽታ እንዳለበት እንደሌለ ጥያቄ ነበረኝ፣ ጠይቂኝ፣ ችግር የለውም። ግን ደግሞ እውነቱን ለመናገር ይሄ ዓለም ላይ ያለ ነው። በአንድ ወቅት ሶሪያ ሰርቻለሁና ገብርኤል ምስክሬን እላችኋለሁ 2 ልጆች ወልዳለታለች። የተገናኙት የተጋቡት እሷ 17 ዓመቷ ሆኖ ነው። አይኗ በዓለም ላይ እንደሷ አይነት ቆንጆ አይን ያለው ሴት አይቻላቅ። ግን አንዳንዴ ይገርሙኛል አረቦች እና ሶሪያዎች ደግሞ ቆንጆች ናቸው። ቁመቷ ከመርዘሙ አይኗ እሷ የቱርክ ዝርያም አለባት እና ባለቤቷ ያገባው የራሷን ጓደኛ ሆኖ ማግባት ስላችሁ 80 ምናምን የላቸውም። ተጋብተው የሆነ ወደ ተራራማ ብሉደን የሚባል አካባቢ ወስዶ ተከራይቶ አስቀምጧታል። እዚህ ደግሞ ከተማ ውስጥ 2 ልጆች አሉት። ከዚህ ከቆንጆዋ ሚስቱ ለዘመናት ምንም የሚታወቅ ነገር የለም። ከታናሽ ወንድሙ ጋር ሲጣላ ታናሽ ወንድሙ በንዴት አጋልጦት ነው ሴትዮዋ ያወቀችው። ከቤቷ አባረረችው። ከቤቷ ስታባረረው እናቱ ቤት ነው ገብቶ የተቀመጠው። እናቱ ቤት ገብቶ ከተቀመጠ በኋላ ማንን ነው ያባረረው? ገስ አርጉ፣ እስቲ ገስ አርጉ፣ ገምቱ። ብሉደን ተከራይቶ የተቀመጠችውን ለመደበሪያ ወይ ደግሞ ስሜቱን ለማብረጃ ያስቀመጣትን ሴት خلاص ሚስቴ ስላወች ሂጂ ነው ያላት። ማርያምን ይሄ ነገር አይከብድም? ተመልሰው አብረው ሆነዋል። እመቤቴን አብረው ሆነዋል። ያኔ ለዛውም እንደውም አንዳንድ ጊዜ ከጸብ በኋላ ድጋሜ ስትታረቁ የሚመጣ ፍቅር በጣም ይጋለ ነው። እፋሉ እንደ አዲስ ክንፉን ጥሎ በረረላት። የሚገርማችሁ እንደው ይሄ ነገራቸው ደግሞ እንዴት እንደሚያቃጥል አዲስ ፍቅረኛሞች እስኪመስሉ ድረስ ክንፉን ጥሎ በረረላት ለሚስቱ። ያቺኛዋን ግን ባይ ባይ ደህና ሁኝ ያላት። በ2 ቃል ሊሆን ይችላል ሂጂ ያላት። ካኒው ማጅን ውሽማዎች አላችሁ እዚህ ጋር እያያችሁኝ ነው። እኔን እንደ ክፉ አትቁጠሩኝ። እኔ ለእናንተ ብዬ ነው። አስጥላችሁ እንኳን ብትወስዱት አልኳችሁ እትብቱ የተጋመደ ሊሆን ይችላል። በተለይ ልጅ ካለ አይለያዩ። ኮምፈርተብል ህይወት አይኖርሽ መቼ። ዞሮ በሆነ ነገር ይገናኛሉ። ገብቷችኋል? ውሽሜዎች አስቡበት። እኔ ከእናንተ የምጠቀመው ምንም ነገር የለም። ምንም ውሽማ የሚባል ነገር አያስፈልግም። ግን አንድ እውነት አለ እዚህ ጋር። እውነት ግን አለ። ተፋቷል፣ ካንቺ ጋር ፈቶሻል። 80ችሁ ተቀዷል። በኦፊሻሊ
ተለያይታችኋል። ከዛ በኋላ ማንም ጋር ቢሄድ ቃል መተንፈስ የለሽ ሚስቶ ይላች። ከሄደ በኋላ ቺቲንግ አደረገኝ የምትሉ ሰዎች it is very funny። ጓደኛዬ ጋር ሄደ እንዴ ሰብለ ጋር ባይሄድ እኮ ማናት ሜሪ ጋር ይሄዳል። ሜሪ ጋር ባይሄድ ደግሞ ሌላኛዋ ቤተልሔም ጋር ይሄዳል። ይሄ ኖርማል። እንዴት በነገራችን ላይ ማለት ነው ህሊና ራሱ ከውስጥ ማለት ነው በጣም ሰላም በሚያጣበት ጊዜ ኢፌክቱ የሚታየው ፊታችን ላይ። በጣም ብዙ ሰው ማዲያታም ይሆናል። ብዙ ሰው መልኩ በጣም እስኪቀየር ድረስ የሆነ ምንነቱ ያልታወቀ ነገር ፊቱ ላይ ይወጣበታል። ከውስጥ ሰላም ከሌለ ነው። ገብቷችኋል? እሱ ይሄዳል፣ ሄዷል። ምንም ብታረጉት ወንድ ልጅ ይሄዳል። በጣም አልኳችሁ ከ110% በጣም የተባረኩ የተመረቁ እውነተኛ አፍቃሪዎች አሉ። ታማኞች አገልጋዮች አሉ ለልጆቻቸው ለሚስቶቻቸው። ግን ለዛውም ማለት ነው ከቆንጆ በጣም ከናንተ ከምትበልጥ ሴት ጋር ሄዶ ቺት ያደርጋችሁ። እንቶ ፈንቶ ከሆነች ሴት ጋር ነው ወይ አጁዛ ከሆነች ሴት ጋር ነው ሄዶ ቺት የሚያደርጋችሁ። መተው ነገርን ከተተው ይባላል። እንሰጡኝ እኔ እዚህ ያለች ዛሬ ራሱ አንድ ዱረት ፎሎ አድርጉት እንጂ የዚህ ሀገር ወይ ስልክ አለሽ ምን እንደሞላ አላውቅም። የሆነ ነገር በቃ ሞላ ጓደኛሽ ደብሯት ይሆናል። አዎ ደብሯታል። ማርያም ደብሯታል በጣም። በዛ ላይ እንድትፈቅድ ደግሞ እንድትሸኘኝ ያልፈቀደችላት